እግዚአብሔር የታመነ ረዳት ነው፣ የማይጠረጠር ወዳጅ፣ ስንለወጥ የማይለወጥ ሰኞ ንጹሕ ሆነዋል ልውደዳቸው፣ ማክሰኞ ረክሰዋል ልጥላቸው የማይል ደግ ወዳጅ፣ ሲወዱት የሚወድ ሲጠሉት የሚጠላ ወዳጅ ሞልቷል። እየጠላ ነው የሚወደን ግን እግዚአብሔር ነው። ካልጸለዩ ጳጳስነት እንኳን አያድንም እንዴ! የነፍስ አለቃዋ እኮ እግዚአብሔር ነው። ክርስቶስ እኮ የሕይወታችን ገዥ ነው። እሱ ያልፈቀዳት ውሎ እንዴት ብላ ትዋላለች? እሱን ሳናስፋቅድ እንዴት ያለ ሌሊት ይታደራል? ምናልባት አንድ ሰው እኔን ሊያጠፋኝ ይችላል እንጂ እኔም ማምናትን ቤተክርስቲያን ግን ሊያጠፋት አይችልም። ክርስቲያንን ማጥፋት ይቻላል እንጂ ክርስትናን የሚያጠፋው የለም። አሁንስ ቢሆን ተስፋዬ ማን ነው? እግዚአብሔር አይደለምን? ነፍሴን በእጅህ አደራ እላለሁ ነው። አዳንካትም፣ መገብካትም፣ አስራብካትም፣ አለበስካትም፣ አራቆትካትም አንተው ነህ። ገደልካትም አዳንክም ነፍሴ ባንተ እጅ ናት። እግዚአብሔርን የሚፈራ ሰው መጨረሻው ያማረ ነው። እሾህ ቢወጋው ነቅሎ ይሄዳል። እንቅፋት ቢመታው አንክሶ ይደርሳል። ቢሰበር እግሩን ጠምጥሞ ካሰበው ይደርሳል። እግዚአብሔርን ሳይፈሩ የጀመሩት ስራ ግን በጥሩ ፍጥነት ብንጀምረው፣ በተከናወነ አይምሮ ብንጀምረው፣ በጣም ብዙ አይላፍን ሰብስበን ብንጀምረው ይበላሻል። አትፍረዱ። በጣም ከባዱ ኃጢአት የመፍረድ ኃጢአት ነው። ሕዋሳትን ለመጠበቅ አስቀድሞ ምንም መጠበቅ ይገባል? ልብን መጠበቅ። ልብን ማን ሊጠብቀው ይገባል? ፈሪሃ እግዚአብሔር። ፈሪሃ እግዚአብሔር ልብን ካልጠበቀው ጠባቂ በከንቱ ነው የሚደክመው። ሕዋሳቴን ከዝሙት ከኃጢአት ከበደል ጠብቄ እግዚአብሔርን አመልካለሁ የሚል ሰው ውሸቱን ነው። አይሆንለትም። በከንቱ ነው የሚደክመው። ይሰግዳል፣ ከኃጢአት ርቃለሁ ብሎ ይቀጠቅጣል፣ በፍጹም አይወጣም። ጸሎትን አቋርጠህ አጋንንትን አሸንፋለሁ፣ ወደ ጽድቅ አድጋለሁ፣ እመለሳለሁ ብትል አይሆንም። ዝሙት እኮ ቀላል ኃጢአት አይደለም። ከእግር እስከ ራስ ያለውን አካል ሁሉ የሚያፈራርስ ሕይወትን የሚለውቅ አይምሮን እንደ አረጋዊ መንፈሳዊ ታንቄ ልሙት የሚያሰኝበት ጊዜ አለ ይላል። እንሰግዳለን እኮ፣ እንጾማለን እኮ፣ እንጸለያለንም፣ ምጽዋትም እንሰጣለን፣ ሰው ከሚውልበት እንውላለን፣ በዓል እናከብራለን፣ ታቦት ሲወጣም እልል እንላለን፣ ሰው የሚያደርገውን ሁሉ እንጸድቃለን ብለን እናደርገዋለን። ከልብ ጋር ካልተያያዘ ግን ምንም። እኔ ልብ ከሌለው ድንግል ልብ ያለው ዘማዊ ይሻለኛል። በሰው መታመን ከንቱ ነው። በእግዚአብሔር ኃይል እናደርጋለን። መከራ የሚያጸኑብንን እሱ ያዋርዳቸዋል። አሁንማ ምን ሁሉ ነገር እኮ ምን የቀረን ነገር አለ? እንዲሁ ምኑን እናደርገዋለን አትበሉ። አሁን ስታዩት ለሀገራችን ለቤተ ክርስቲያናችን ሁሉ ነገር ዝም ብሎ ቅጥ ያጣ ነው። ሁሉ አካሉ ደቆ ምኑን ይዤ ላንሳው የሚባል ሸክላ ቃል ታውቃላችሁ? ሳው ኢትዮጵያ ምኗን ይዘን ምናነሳት? የቀራት ተስፋ ግን አንዳለ እግዚአብሔር ነው። በሱም አምናለሁ። እግዚአብሔርን ጠርቶ ያፈረ የለም። ስለዚህ በተስፋ ልባችሁን ጠብቁ። ሰይጣን መጨረሻ ላይ ብሎ ተስፋችን ነው የሚነጥቅ። የሚታየው ደግሞ ተስፋ አይደለም። የማይታየውን እግዚአብሔርን ተስፋ አድርጉ። ሁሉ ነገር ካለቀ በኋላ መጨረሻ ላይ ምርኩዝ የሚሆነን ተስፋ ነው።